ሰላም እንዲስዋችሁ ውድ የዜና ቻናል ቤተሰቦቻችን የሰዓቱ መረጃ ደርሰውናል። ከናንተ ደግሞ ሰብስክራይብ እና ላይክ አድርጋችሁ ልትጠይቁ እንድትጀምሩ በአክብሮት እንጠይቃችኋለን። ከሀገር ሰፈር መረጃዎች ከውጭ እንደዚሁም የተለያዩ ጉዳዮችን እናነሳለን። በቅድሚያ ግን አስቀድሜ ዋና ዋና መረጃዎቹን ልንገራችሁ። የመለስ ልጅ ስለ ህወሓት ባለስልጣናት ስለ ደብረጽዮንና እንደዚሁም ስለ ሞንጆሪኖ ጌታቸው አሰፋ ያለችው ነገር አለ። እሱንም ጥብቅ መረጃ ነው ነግራችኋለሁ። እንደዚሁም ደግሞ አሁን ደግሞ ደብረጽዮን እንግዲህ ትችት ቀርቦባቸዋል የተባለው በዚህም እንደዚሁ ጉዳይ አለን። ኬሪያ ኢብራሂም እንደዚሁ ደብረጽዮን ላይ ጥቃት እንዲከፈት የፌደራል መንግስቱን ጠይቀዋል ነው የተባለው። በኦሮሚያ ክልል በአሩሲ ተፈናቅለው ያሉ ተፈናቃዮች አሁንም ከባድ ችግር ላይ እንዳሉ ጠቅሰዋል። እንደዚሁም አሜሪካና ኢትዮጵያ አብረው ለመስራት ተስማምተዋል የተባለው ስለ ቲፒኤስም ስለ ኢትዮጵያን ስደተኞች የህግ ከለላ ስለሚደረግላቸው ስደተኞችን በተመለከተ ስለነሱም እንግዲህ እጅግ አስደንጋጭ መረጃ ወጥቷል። አንድ ሳምንት ብቻ ነው የተሰጣቸው ተብሏል። ስለሱ ሰፋ ያለ መረጃ አለን። በመቀጠልም ደግሞ ወደ ሌላኛው መረጃችን ስናቀና የአሜሪካ ኤምባሲም ከኢትዮጵያ ጋር አብሮ ለመስራት እንደዚሁ እንግዲህ ፍላጎት እንዳለው አሳውቋል። በደሴ ከተማ አቅራቢያም ከባድ ውጊያ መደረጉም ጭምር ነው ከፋኖ ጋር ማለት ነው። ስለሱ መረጃው አለ። እንደዚሁም የትግራይ ኢንቨስትመንት ኮሚሽንም እጅግ አስደንጋጭ መረጃ አውጥተዋል። የነዳጅ የሸቀጥ የተለያዩ ጉዳዮችን እንግዲህ ይፋ አድርጓል፣ ችግር እንደገጠማቸው ማለት ነው። በአዲስ አበባ ያሉ የትግራይ ክልል ወይም ደግሞ በትግራይ ያለውን አፈሳውን ሰሽተው ወደ አዲስ አበባ የሄዱ ስደተኞች ወይም ደግሞ ትግራውያን የትግራይ ተወላጆች ከባድ ችግር ውስጥ እንዳሉ መረጃዎች ወጥተዋል። ስለዚሁም እንደዚሁ መረጃ ነው። እንደዚሁም አቶ ገዱ አንዳርጋቸው ነው እኔን ያዳነኝ ሲሉ ኮሎኔል ደመቀ ዘውዱ እንደዚሁ መረጃ አውጥተዋል። ስለሱም የምንመለከተው ይኖራል። እነዚህን በርካታ ጉዳዮች እናነሳለን። በነገራችን ላይ እናንተ አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው ስለ መለስ ልጅ ይሆናል። የመለስ ልጅ ህወሓትን በተመለከተ ከባድ ትችት እያቀረበች ነው የሚገኘው። ከሳምንታት በፊት ማለት ነው ጀነራሎችን እንደዚሁ በወርቅ ንግድ ላይ ተሰማርተዋል ስትል ሀሳቧን ሰጥታ ነበር። እናም ትችትም እንደዚሁ አድናቆትም ማትረፏ ይታወቃል። አሁን ደግሞ በነ ደብረጽዮን እንደዚሁም ደግሞ በነ ጌታቸው አሰፋና በሞንጆሪኖ ላይ ትችቷን አቅርባለች ነው የተባለው። ትችቷ ደግሞ እነዚህ ሶስት ግለሰቦች እጅግ አደገኛ የበቀል ስሜት ያላቸው ናቸው ወይም ደግሞ በቀለኛ ናቸው ስትል ገልጻለች። መለስን ሲተቹት ነበረ፣ እንደዚሁም የተለያዩ የበቀል እርምጃዎች ወስዱ ነበር። በሱ ላይ በቀል ማድረግ ባይችሉም ነገር ግን በቤተሰቦቹ ላይ እና በተለያየ ጉዳዮች ላይ ትችት ሲያቀርቡ ነበር። እናም እነዚህ ሶስት ሰዎች በቀለኛ ናቸው ስትል ነው የገለጸችው። በተለይ ጌታቸው አሰፋ ማለት ነው የብሔራዊ ደህንነት ኃላፊ የነበረው በመለስ ጊዜ መለስ የኔን ወረቀቶች አይቀበልም ይንቀኛል ሲልም እንደዚሁ እንደነበረም አያይዛ ጠቅሳለች የተባለው በብሮድካስት በትግርኛ ብሮድካስት አንድ ሚዲያ ከብሮድካስት ሚዲያ ጋር ባደረገችው ቃለመልስ ነው። ቃለመልሱን ገብታችሁ ማየት ትችላላችሁ። ሌላኛው መረጃችን የሚሆነው ደግሞ እንግዲህ የሱዳን ጦርን በተመለከተ የሱዳን ጦር ኩምሩክን መቆጣጠሩ የሚታወስ ነው። እቺን ከተማ ከተቆጣጠረ በኋላ የሱዳን ጦር በከተማ ያለው የሲቪል ማህበረሰቡን ተሰደው የነበሩትን ወደ አካባቢው እንዲመለሱ ጥረት ማድረጉም ጭምር የተነገረው። ከተማ እጅግ ወድማለች የተባለው እጅግ ከፍተኛ የሆነ የንግድ እንቅስቃሴ ሲደረግባት የነበረችው ጉምሩክ በድንበር ላይ የምትገኝ ከተማ ናት። ቤንሻንጉል ድንበር ላይ ማለት ነው በኢትዮጵያ ድንበር ላይ እሷ ከባድ ጉዳት ማስተናገዷን የተነገረው። ለበርካታ ወራት በፈጥኖ ደራሽ ቁጥጥር ስር እንደነበረች ይታወቃል። በዚህ ጦርነትም በርካታ የአርሚ 7 የህወሓት ታጣቂዎች ጉዳት እንዳስተናገዱም መረጃዎች ሲወጡ ነበር። በቀጣይነት የአሜሪካ መንግስት ለኢትዮጵያን ስደተኞችና ለተለያዩ ስደተኞች እንግዲህ ሰጥቶት የነበረው ቲፒኤስ ወይም ደግሞ የስደተኛ ከለላ ይደረግ ነበር። ከኢትዮጵያ በፖለቲካዊ በተለያየ ጉዳይ ወደ ተሰደው ያሉ ማለት ነው ስለነሱ ከለላ የሚያደርገው ይሄ ቲፒኤስ የተባለው ጉዳይ ሊያበቃ አንድ ሳምንት ብቻ ነው የቀረው የተባለው። ኦልሬዲ አብቅቶ ነበር። አንድ ሳምንት እንግዲህ እንደምንም ብለው አራዝመውታል የተባለው። ከዛስ በኋላ ምን ይፈጠራል የሚል በርካቶች እየነገሩ የሚገኘው የአሜሪካ መንግስት ይህንን በተመለከተ ህዝቡ ከባድ ድንጋጤ ላይ ነው ያለው ተብሏል። አንዳንድ ቀጣሪ ድርጅቶችም እንደዚሁ እነዚህን በቲፒኤስ ስር ያሉ ኢትዮጵያውያንና ሌሎች አፍሪካውያን ጭምር ማለት ነው ከስራቸው እንዲሰናበቱ እያደረጉ ነው የሚገኘው። እንግዲህ ከ100,000 በላይ
በዚህ ከለላ ስር ያሉ እንዳሉ ነው እንግዲህ በአሜሪካ ውስጥ የሚነገረውና አንድ ሳምንት ብቻ ቀርቷቸዋል ነው እየተባለው። እጅግ አሳዛኝ ጉዳይ ነው። በቀጣይነት የምንመለከተው በአርሲ ተፈናቅለው ያሉ ተፈናቃዮችን በተመለከተ እንግዲህ ተፈናቃዮቹ ወደ ቦታቸው መመለስ እንዳልቻሉ ጭምር የተነገረው። የዞኑ ኮሚኒኬሽን በሰጠው መግለጫ ደግሞ ከ90% በላይ የሚሆኑት ወደ ቦታቸው ተመልሷል ብለው ነበር። ማህበረሰቡ ግን ምንም የተመለሰ የለም ሲሉ እንደዚሁ ቅሬታ ማቅረባቸው የተነገረው። በቦታው አሁንም ስጋት አለ። እንደዚሁም ደግሞ ከባድ የሆነ እንግዲህ የንብረት ወድመት፣ ቤት የለንም፣ እንስሳት፣ ምንም ነገር ሀብት የለንም፣ እንዴት ነው የምንቋቋመው የሚል እንግዲህ ሀሳብ እያቀረቡ ነው የሚገኙት። በቤተክርስቲያን ተጠልለው የሚገኙት እርዳታ እንኳን አላገኘንም ሲሉ ሀሳባቸውን እየገለጹ ነው የሚገኘው ማለት ነው። ከዚህ ጋር በተገናኘ ሰፋ ያለ መረጃ የሚወጣ ካለ ማቀበላችሁ ይሆናል። ከአሜሪካው ኤምባሲ አዲስ መረጃ ተሰምቷል። የአሜሪካ ኤምባሲ ወይም ደግሞ የአሜሪካ መንግስት ከኢትዮጵያ ጋር አብሮ ለመስራት ፈቃደኛ መሆኑን ይፋ አድርጓል ነው የተባለው። አምባሳደር ኤርቪን ቫሲንጋ ናቸው ይህንን ያስታወቁት። በኢትዮጵያ አንድ ኢንተርናሽናል ስብሰባ ነበራቸው። በዚህ ስብሰባ ላይም እንደገለጹት ከሆነ የአፍሪካ ቀንድ ሰላም ለማስከበር የአሜሪካ መንግስት ከኢትዮጵያ መንግስት ጋር አብሮ ይሰራል ሲሉ ነው እንግዲህ ኤርቪን ቫሲንጋ ያሳወቁት ማለት ነው። በተለይ በቀይ ባህር ምክንያት በማድረግ የኢትዮጵያ እና እንደዚሁም ደግሞ የአሜሪካ መከላከያ ኃይሎች አብረው ለመስራት ከስምምነት እንደሚደርሱም ጭምር ተስፋ አድርጋለሁ ሲሉ ኤርቪን ቫሲንጋ አሳውቋል። የቀድሞው የፌዴሬሽን አፈ ጉባኤ ኬሪያ ኢብራሂም ደግሞ ከአንድ ብሮድካስት ጋር ባደረጉት ቆይታ የፌዴራል መንግስቱ በአስቸኳይ በህወሓት ላይ እርምጃ እንዲወስድ ጥሪ አቅርባለሁ ሲሉ ነው የገለጹት። ከዚህ ጋር አያይዘው ግን በአዲስ አበባ ያሉ የቀድሞ የህወሓት ባለስልጣናት የህወሓት ላይ ጥቃት ቢከፈትበት እኛ ስልጣን እንይዛለን የሚል እንቅስቃሴ መኖር እንደሌለበት ጭምር አያይዘው ገልጿል የተባለው። የትግራይ ተፈናቃዮችን በተመለከተ በአዲስ አበባ ከባድ ጥቃት እየደረሰባቸው እንደሆነ መረጃዎች ወጥተዋል። ባለፈው ጌታቸው ረዳም እንደዚሁ በአንድ ቀን ከ300 በላይ ትግራውያን ታስረው አድረዋል ማለታቸው ይታወቃል። በትግራይ ክልል ያለውን ወታደራዊ አፈሳ ምክንያት በማድረግ ከክልሉ በርካቶች እየተሰደዱ እንዳሉ ይታወቃል። ከዚህ ጋር በተገናኘ ግን አሁን ህወሓት ወደ አዲስ አበባ የሚጓዙትን የትግራይ ተወላጆችን እያገደ እንደሆነ የታወቀው። ባለፈው እንደዚሁ ወደ 2 የሚጠጉ የህዝብ ማመላለሻ ባሶችን አግዷቸዋል። የትግራይ ክልል መታወቂያ ያላቸው እንዳይሄዱ አድርጓል። የአዲስ አበባ መታወቂያ ያላቸውን ግን ፈቅዷል ነው የተባለው በዚህ ጉዳይ ማለት ነው። ሌላው አቶ ገዱ አንዳርጋቸው ለፌሚን አድኖኛል ሲሉ ኮሎኔል ደመቀ ዘውዱ መረጃ ተናግረዋል። በየዓመቱ ሐምሌ 5 ቀን ያከብራሉ። ከሞት መትረፋቸውን ምክንያት በማድረግ ሐምሌ 5 ቀን ባለፉት ዓመታት በህወሓት ጊዜ ማለት ነው ከባድ ተኩስ ተከፍቶባቸውና ተይዘው ወደ አዲስ አበባ ሊወሰዱ ነበር። በዛም እንግዲህ የክልሉ ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው ምክንያት ነው እዚሁ ውሳኔ እንዲታይልኝ በፍርድ ቤት ክስም እንዲተመስርቶ እዚሁ እንዲታይልኝ ያደረጉት አዲስ አበባ ሄጄ ቢሆን ልሞት ይችል ነበር ሲሉ ገልጸዋል። ገዱ አንዳርጋቸው በወቅቱ እኔን ያስቀሩኝ ከማህበረሰቡ የሚመጣባቸውን ጫና ለመቀነስ በማሰብ እዚሁ እንዲታይልኝ የፍርድ ቤት ጉዳዩ እዚሁ እንዲታይልኝ በማድረጋቸው ምስጋና ይገባቸዋል የሚል ንግግር አድርገዋል የተባለው። ሌላው በደሴ ከተማ አቅራቢያ ከባድ ተኩስ ልውውጥ መደረጉን ጭምር መረጃዎች ወጥተዋል። ከፋኖ ጋር ባለው ከባድ ተኩስ ልውውጥ ተደርጓል የተባለው። ከዚህ ጋር በተገናኘ እንደዚሁ ዘመነ ካሴ በጎጃም በበርካታ ሺዎች የሚቆጠሩ የፋኖ አባላትን ማስመረቁም እንደዚሁ መረጃው ደርሶናል። ዶክተር አበባውም እንደዚሁ የፓርላማ አባል እንደሆነ ይታወቃል። ተሰናባች ከሆኑት አንዱ እሱ ነው። እናም ከፋኖ ጋር ያለውን በተመለከተ መንግስት የፋኖ ኃይልን መደራደር እንደማይፈልግና ይልቁንም ደግሞ በረጅም ጊዜ ጦርነት ተሰላጅተው እጅ እንዲሰጡና እንደዚሁም ደግሞ የእሱ ታዛዥ እንዲሆኑ ለማድረግ ነው እቅዱ ሲሉ ነው እንግዲህ የፓርላማ አባሉ ዶክተር አበባው የገለጹት ማለት ነው። ሌላው የትግራይ ኢንቨስትመንት ኮሚሽን እጅግ አስደንጋጭ መረጃ ወጥቷል። ኢንቨስትመንት ኮሚሽኑ ባወጡት መረጃ መሰረት ከ500 በላይ የሚጠጉ ባለሀብቶች ይህን በትግራይ ክልል ኢንቨስት እንዳያደርጉና ልማቱን እንዳያለሙ የፌዴራል መንግስት ጫና አሳድሮባቸው አብዛኞቹ እንግዲህ ስራቸውን አቁመው ንብረታቸውን ጭነው እየወሰዱ ነው ሲሉ የትግራይ ክልል ኢንቨስትመንት ኮሚሽን ይፋ አድርጓል። ኮሚሽኑ አንዳንድ ከሆነ የነዳጅ፣ የሸቀጥ፣ የተለያዩ ጉዳዮችን ወይም ደግሞ የብድርን በተመለከተ ለክልሉ ብድርን ማንኛው ነገር እንቅስቃሴ እንዳይኖር አድርጓል። በስጋት እንዲዋጡ አድርጓል። ይህ ደግሞ ክልሉን እስከ መገንጠል የሚያደርስ እጅግ አደገኛ ውሳኔ ነው ሲሉ እንደዚሁ ትችታቸውን
ገልጸዋል። የሰዓቱ መረጃችን ይህን ይመስል ነበር። በሌሎች መረጃ መለሳለሁ።